ደስ የሚል ነው ዛሬ ቀኑ ጉዞ ማብቂያ ለዘመንሽ ሙዚቃ ለብሩክ አለማየሁ ነው። ደስ የሚል ፍፄ ቃልን በተግባር የኖረ ጓደኛ። እናንተ ተጋብታችሁ ወልዳችሁ የእናንተን ልጅ ማየት ለእናንተ ልጆች ደግሞ ኮል አያስፈልግም። እንዴት ፍፄ ዝም አለ ግን? እንዴት እንኳን ደስ አላችሁ አላላችሁም እያላችሁ ነበር። አክስት መሆን ነው የምንፈልገው እና ውለዱ ለማለት ፎቶን ለማየት ብሩክና ሀይሚ ውለዱ ውለዱ የሚል ሰው የማይል ሰው ጠፋ ጭራሽ እኮ። አስተያየታችሁን እፈልጋለሁ። እውነት ያምራል አያምርም የሚለውን መስማት እፈልጋለሁ። ዋው ዋው ዋው! የእውነት ትለያለህ ፍፄ ትለያለህ። የምር ጭራሽ ሁለቱም ፎቶ መልእክት አለው። አስታውሱት። ፎቶ አስደማሚ ከሆኑት ፎቶ ውስጥ ማስታወሻ ማንም ሰው አልሰጣቸውም። ይሄንን ፎቶ ማለት ነው። በጣም 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 ይሄ የአበሻ ልብሱ ለምን በዓል ነበረ? እንደውም ሀይሚ ድንገት ሄዳ ነው ለብሩኬ ከላይ የሚለበሰውን የሰጠችው ማለት ነው። በቅርብ ጊዜ ማለት ነው። እና ደግሞ የብሩኬ 300 የሆነ ሲከበር ለብሰውት ነበር እና አንድ ማስታወሻ ራሱን የቻለ ነው። ሌላው ሲቀጥል ደግሞ ይሄኛው ፎቶ በጣም የሚያምር ደብረ ዘይት ሮማንቲክ ያሳለፉበት ጊዜ ነው። በጣም ደስ የሚል ከምንም በላይ ማለት ነው። እንደውም ከዛ በኋላ ነው ፍቅራቸውን ራሱ በቃ ወደ ህዝብ ሚዲያ ላይ ግልጽ ለማድረግ በጣም የተገፋፉበት ቪዲዮ ያ ነው። በጣም ማለት ነው። በተለይ ዋና ውስጥ ከብሩኬና ከሀይሚ ጋር እንትን ያሉት ነገር ደስ የሚል ጊዜ እንዳሳለፉ ምናምን ሀይሚ ተናግራ ነበር። እና እንደውም ሮማንቲኩን ቪዲዮ ላይ እንለቀዋለን ምናምን ያሉ ሙድ እየያዙ ነበር። እና ብቻ ምርጥ ማስታወሻ የሚሆን በቃ እንደዚህ አይነት ጓደኛ ውይ ከተናገርኩት ውስጥ ማለት ነው ፍፄ ነው ከነ ብሩክና ከሀይሚ ጓደኞች ተግባራዊ እያደረገ ማለት ነው። ይመች ፍፄ። ቤተሰቦች ግን ጨካኞች ናቸው። ለምንድነው 100 ሺህ የማታስገቡት ታዲያ? ፍፄ አይገባውም። በጣም ነው የሚገባው። በጣም ማለት ነው ከምነግራችሁ በላይ ጓደኛችሁን የጓደኛችሁን ትውስታ የሄዱበትን ያደረጉትን ነገር አስታውሳችሁ እንደዚህ በቃ በጣም ይገርማል። ባይ ዘ ዌይ የብሩክና የሀይሚ ፎቶ ማለት ነው ካሁኑ ቤቱን ሞላው። በኋላ ግን እነሚጣናና አብጢ ሲመጡ ምን ላይ ታደርጉ ነው ፎቶ? የኔ ጥያቄ ነው። ቤት ይቀየራል፣ ቡታጀራ ይገባል አትሉኝም? እንዲሁም ሌላም ቤት ይኖራል። የሀይሚ አፓርታማ ሊደርስ ይችላል አትሉኝም ጋይስ? በመጀመሪያ ግን ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው በእኔ ጋር። ፈጣሪ የተመሰገነ ይሁን። ሁላችሁም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ይሄንን ቻናል ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። በተለይ ቪዲዮ ላይክ አድርጉት። ስታዩት ልክ እንዳያችሁት ላይክ አድርጉ። ቪዲዮውን አይከፈልበት ጋይስ፣ ምን ችግር አለው? አበረታቱኝ እስኪ እንዴ ተው እንጂ። ለማንኛውም አመሰግናለሁ። እስቀልዳችሁ ነው። ላይክ አድርጉ ቪዲዮ እና ዛሬ የመጣሁበት ጉዳይ ምን መሰላችሁ? የእኛ ውድ ቤተሰቦች ያው ትናንትና ሚኮ በጣም 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 አስቆናል። አባዬ በሚለው እንትን በጣም ሁላችሁም እየሳቃችሁ በጣም ሙድ እያዛችሁ ነበር። እንደዚህ ማፋን የምትወድ ከሆነ ማለት ነው ብዙ አይነት ሀይሚ ትሰራላችኋለች እንደዚህ አይነት ነገር። እውነት ለመናገር ጥሩ ነው ማለቴ እንደጠበቅኩት አይደለም። በጥሩ ሰው ብዙ አዝናንቷል እና ደስ ይላል። እና ዛሬ የምንላችሁ የመጣሁት ፍፄ ያደረገው ነገር በጣም 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 ከምለው በላይ ስለተመቸኝ ማለት ነው። አንደኛ በቃ እነሱን የሚያስታውስ በሄዱበት ቦታ የሚያስታውስ የቡታጅራውም የሀበሻ ልብሱ ቀሚስ መልእክት አለው። ሀይሚ አልሄድም በዓልን አብሬ አልውልም ብላ ሄዳ ነው ፎቶ የተነሱት ይመስለኛል። እሱ ቦታ እሱ ፓርት ላይ ይመስለኛል ይህንን ቀዩን ቀሚስ የቀይ ቀሚሱን ሀበሻ ቀሚስ ስለደጋገሙት ብዙ ቦታ 3 ቦታ ነው 4 ቦታ ስለደገሙት ትንሽ አላስታውስም፣ ግን እንደሚመስለኝ ለበዓል የሄዱ ጊዜ ነው የሚመስለኝ። ሀይሚ ለብቻዋ ከሚፍታ ጋር የሄደች ቀን ያ ነው የሚመስለኝ። ማስታወሻ አለው ለራሱ። ሌላው ደግሞ ያ ደብረ ዘይት እያሉ ምርጥ ጊዜ ነው ያሳለፉት። ያ ጊዜ ነው እንደው ፍቅራቸው ይፋ እንዲሆን በጣም ብዙ በተለይ እዛ ሀይሚና ብሩኬ ዋና ውስጥ የዋኙት ቦታ ላይ ቲክታክ ላይ የተፖስተው በየኢንስታግራሙ በየኤፍቢው ላይ በጣም ኮመንቱ በቃ ፍቅራችሁ ደስ ሲል ምናምን ዋው ምናምን ነው የሚለው እና በዛም ብቻ የሆነ ሞራል የሰጣቸው ነገር አለ። ብሩኬ ድንገት ፍቅሩን ፍንድት እንዲያደርገው የረዳው ነገር አንድ ነገር አለ ብዬ አስባለሁኝ። እና ደብረ ዘይት ከሄዱ በኋላ ደብረ ዘይት እዛው እያሉ ራሱ
እነ ሚጌ ጋር እነ ሚፍታህ ጋር ተደዋውለው ሀይሚና ብሩኬ ቁርስ ትበላለህ ወይ ምናምን ሲባል ባልማ ቁርስ ትበላለህ ተብሎ ይደወላል። እኛ ጋር አይደወልም እየተባባሉ እዛ ላይ ራሱ የተተራረቡት ተርብ በጣም በቃ ፍቅራቸውን ይፋ የሚያደርግና እነሱ ጋር ያለውን ግንኙነት የሚያሳውቅ ነገር ነው። እና ብቻ ወጣም ወረደም ፍፄ በጣም በጣም ደስ የሚል ነገር ስላደረግክ ለጨረቃ ፋሚሊ ትለያለህ። አንተ የምሬን ነው ትለያለህ። መቸኮል አስፈላጊ አይደለም በነገራችን ላይ ማለት ነው። እንዴት ግን ፍፄ እንዴት ፍቅሩን ሲገልጽ እንኳን ማለት ለምን እንኳን ደስ አላችሁ አላላቸውም ብላችሁ ነበረ። እና ችኮላ አያስፈልግም። ረጋ ሰከን ኦልሬዲ አሁን ወር ሞላቸው መሰለኝ አይደለ? በእነሱ በሚዲያው እሳቤ ነው መሄድ ያለባችሁ እንጂ መጀመሪያ ጀምሮ አብረው የኖሩትን አብረው የተፋቀሩትን እሱን ለእነሱ እንተወኛ ማለት ነው። ጀስት እኛ ማሰብ ያለብን ሚዲያው ላይ መጥተው ዛሬ ፍቅሬን ገልጫለሁ ለሀይሚ ባለበት ካለበት በኋላ ያለ አስተያየት ነው የምንሰጠው እንጂ ከዛ በፊት ያለው ፍቅራቸው የራሳቸው የሴኩሪቲ ፍቅራቸው ነው የብሩክና ሀይሚ ማለት ነው። ሆነም ቀረም ዛሬ ከጓደኞቻቸው እንግዲህ ለየት ባለ መልኩ ራሷ ሀይሚ ናት አፈቀርኩ ብላ አምጥታ ያስተዋወቀችን ፍፄን በዛን ሰዓት ያው ሁላችንም ተሳልቀን ነበረ። እንዴት ብሩክ ይከዳል ብለን ነገር ግን ያው እስከ ዛሬ ድረስ ምርጥ ጓደኛቸው ሆኖ ቀጥሏል ማለት ነው። እንደምታዩት ከአብሰላት ጋር ያው አንዳንድ ነገሮችን ጀመርመር አድርጎ ነበረ። ጀስት እሱም በሰዓቱ ጠይቆ ግን አልፈልግህም ተባለ፣ ተገፋ። ድጋሚ ደግሞ እሱ ተፈላጊ ሆነ። እሱ ተፈላጊ ሲሆን ደግሞ ገፊ ሆነ ማለት ነው። እና ህይወት እንደዚህ ናት። ስትፈለጉ አይታያችሁም፣ ሳትፈለጉ ደግሞ እፈልጋለሁ ብላችሁ የሰው ህይወት ታስጨንቃላችሁ። እንደዚህ ነው ፍቅር። አንዳንድ ቦታ ላይ የሚፈላለግና የሚዋደድ ሰው አይገናኝም በነገራችን ላይ ማለት ነው። እና በጣም ነው እየተገረምኩ የነበረው በአብሰላትና በፍፄ ማለት ነው። የሁለቱም ጥያቄ በጣም የሚገርም ነገር ነበር እና ደስ የሚል ቆይታ ነው። እንግዲህ ያው እኔ አፍቅር አልልህም አብሰላትን፣ ምክንያቱም ያው የነ ብሩኬ ጓደኛ እስከሆንክ ድረስ የሆነ ነገር ስትሆን ብሩኬም አጠገብህ መምጣቱ አይቀርም፣ ሀይሚም አጠገቡ መምጣት አይቀርም። በነገራችን ላይ አብሰላት ያን ያህል ለሀይሚና ለብሩኬ ያደረገችው ክፋት የለም። ከእዩ አንፃር ስናይ ምንም አይነት ክፋት አላደረገችም፣ እውነት ለመናገር ማለት ነው። ቤተሰቦች የተሰጣትን ገጸ ባህሪ ሰራች፣ ከዛ ሄደች። ከዛ በመሀልም እንደዚህ ቢባልስ ብሩኬ ሁል ጊዜ የሚሰራው ነገር ነው፣ ቼክ የሚደረገው ነገር ነው። ሌላ ሴት ያፈቅራል አያፈቅር የሚለው ነገር ቼክ የተደረገበት ፓርት ነው እንጂ ከዛ ውጭ አብሰላት ጨዋ ሴት ናት። እኔ ባይዘዌ ማለት ነው ባየኋት ልክ ማለት ነው። እና ግን አሁን ላይ ብሩኬ ጋም ሀይሚ ጋም ያው በተመልካቹም ጥሩ ነገር ስለማይፈጠር ያው ከእሷ ጋር ጓደኛም ፍቅረኛ ብትሆን መገናኘታችሁ ማይቀር ነው። በእርግጥ የሰው ልጅ ይቅርታ ይባባላል፣ ህይወቱን ይቀጥላል። ግን ደግሞ እሱ አልፈልግም ያለበት አብሰለትን የማይፈልግበት የራሱ ምክንያት ይኖረዋል በነገራችን ላይ ማለት ነው። እና ወጣም ወረደም ያንተም የትዳር አቻ ከሌለህ ይስጥህ፣ ካለህ ደግሞ ሚዲያው ላይ አምጥተህ እንድታሳውቀን መልካም ምኞታችን ነው። እኛ የጨረቃ ፋሚሊ ለፍፄ አድርሱልኝ፣ ለፍፄ የምሬን ነው እውነት በቃ ሀይሚን እናገኛችሁ የሚል ሰው በደረቁ ሳይሆን እንደዚህ በቃ አለ አይደለ እንደዚህ ቤታችሁን የምታውቁ ቤታችሁ እነሱን የሆነ ማስታወሻ ነገር በቃ የማይረሳ ማስታወሻ ጀስት አሁን ካሁን በኋላ ትዳር ናቸው እነሱ ባለ ትዳር ናቸው። ጀስት እቃ እየገዛችሁ ራሱ ስጦታ እየሰጣችሁ ቪዲዮ መስራት ትችላላችሁ። ግዴታ ሀይሚንና ብሩኬን ቻናላችን ላይ ካልተገኙ ብላችሁ ማስጨነቅ የለባችሁም። እነሱ ሁለት ቻናል ይዘው እንግዲህ የሁለት ቻናል ሀሳብ አይዲያ እያመጡ መስራት በጣም ከባድ ነው ለነሱ። በጣም ግን ጎበዞች ናቸው። እና እነሱ የሚያበረታቷቸው የምትፈልጉ ሰዎች አንዳንድ ነገር እንዴት ትገዛላችሁ፣ በቃ ጊፍት ትሰጣላችሁ፣ አለቀ። ያ አበረታቷችሁ ማለት ነው። የፍፄ ጀስት እንደ ቤተሰብ ነው። ግን ሌሎቻችሁ ብዙ ሀይሚና ብሩኬ ማግኘት የምትፈልጉ ሰዎች አላችሁ። ስለዚህ ግዴታ ማግኘት አይጠበቅባችሁም ከእነሱ የሆነ ነገር አንድ ነገር እንትሉና በቃ አንድ ቀን ታገኛችኋቸው በጣም በቂ ነው፣ ከበቂ በላይ ማለት ነው። እንዲሁም ደግሞ በጓደኞቻቸው በቃ እንደዚህ ከጓደኞቻቸው ጋር ለእነሱ ጊፍት በመስጠት ቪዲዮ ብሰሩ
ያው እንደተጠቀማችሁ ይቆጠራል። ከዛ ደግሞ እነ ብሩኬ ደግሞ ያንን ጊፍታቸውን እናመሰግናለን ብለው ምክንያቱም ማንኛውም ሰው ትዳር ሲይዝ ማንኛውም ሰው የሆነ ጎጆ ሲቀልስ ጊፍት ይሄ ያለ ነው። ማንም ሊያስፈራቸው ሊያሸማቅቃቸው አይችልም። በዚህ ጉዳይ ለምን ማንም ጎጆ የሚቀልስ ሰው ጊፍት ይሰጣል እንደ ማንኛውም ሰው። ይሄ ፎቶ ምናምን ሳይሆን ኖርማል ነገር ቁሳቁስ ነገር ይሰጣል። እሱን ደግሞ እናመሰግናለን ብላችሁ በቲክቶክ እናንተ ብትቀበሉ እነሱንም አበረታታችሁ እናንተም ደግሞ ማስታወሻ በቃ ግልጽ ግድ ነው። ይሄ የሰው ልጅ ማስታወሻ ያስፈልገዋል። በጣም ጥሩ ነው ብዬ አስባለሁ። በራሴ አመለካከት የተረዳሁት ነገር ይሄ ነው። ብዙ ጊዜ የምናገረው ነገር ነው። ሀይሚን እናገኛችሁ የምትሉ ሰዎች በቃ እንደዚህ አይነት ነገር እየተጠቀማችሁ አይዲያ መስራት ትችላላችሁ ብዬ ሁል ጊዜ መልእክቴ ነበር። ፍፄ ወንድሜ ስለሰራኸው በጣም አመሰግናለሁ። ይሄን ቃል ስለተገበርከው አመሰግናለሁ። የኛ ውድ ቤተሰቦች እናመሰግናለን። መልካም ቀን ይሁንላችሁ ባይ